ሰላም ጤና ይስጥልኝ ውድ የቻናሌ ቤተሰቦች፣ ይህ ቲፕስ ፎር ዩ የተባለው የዩቲዩብ ቻናሌ ነው። ዛሬ ደግሞ በሌላ ቪዲዮ መጥቻለሁ። በባለፈው የመጨረሻ ቪዲዮ ላይ እንደነገርኳችሁ እንግዲህ ተከታታይ የሆኑ የዩቲዩብ ላይ የተጨመሩ አዳዲስ ገጽታዎችን የማቀርብበት ሁለተኛ ቪዲዮ ነው። ስለዚህ ይሄ ሁለተኛ ቪዲዮ ላይ ደግሞ የማቀርብላችሁ ዩቲዩብ ከጨመራቸው አዳዲስ ገጽታዎችና በቀላሉ ዩቲዩባችሁን እንዲያድግ የሚረዳውን አንድ ገጽታ ይዤላችሁ መጥቻለሁ። ታምኔሉ ላይ እንደተመለከታችሁት ማለት ነው። ታዲያ ይሄ ገጽታ ምንድን ነው የሚለውን ዛሬ እንመለከታለን። ስለዚህ አብራችሁ እንድትቆዩ ጋብዛችኋለሁ። ቪዲዮውን ደግሞ ሙሉ እንድትከታተሉን በዚህ አጋጣሚ ላስታውሳችሁ እወዳለሁ። ለቻናሉ አዲስ ከሆናችሁ ሰብስክራይብ አድርጉ። አሁን ቀጥታ ወደ ቪዲዮ እንሄዳለን። ይዤላችሁ የቀረብኩት ኤቢ ቴስቲንግ የተባለውን የዩቲዩብ ገጽታ ነው። ይህ የዩቲዩብ ገጽታ ምንድን ነው የሚጠቅመው? ኤቢ ቴስቲንግ ማለት ከስሙ እንደምንረዳው የኤ እና የቢን ወይም ደግሞ ኤ ወይም ቢ የሚለውን ቴስት የሚደረግበት አዲስ የዩቲዩብ ገጽታ ነው። ይሄ ነገር ወይም አዲሱ ፊቸር የሚጠቅመው ለምንድን ነው? በተለይ ለክሬተሮች፣ ለእኛ ለክሬተሮች ይህ ገጽታ ወይም ይህ ፊቸር የሚጠቅመው ምንድን ነው የሚለውን እያሳየኋችሁ አብረን እየተመለከትን እንሄዳለን። እንግዲህ በአጭሩ ለመግለጽ ይሄ የኤቢ ቴስቲንግ ፊቸር የተጨመረበት ትልቁ ምክንያት ሰዎች የትኛውን ርዕሳችሁን የትኛውን ታምኔላችሁን እንደወደዱት ለማረጋገጥ የሚረዳ ነው። ይሄ ደግሞ ለእናንተ አንደኛ የተመልካች ቁጥር ያበዛላቸዋል። ሌላው ነገር ደግሞ አንድ ተመልካች ታምኔላችሁን ክሊክ ባደረገው ቁጥር የዋች አወራችሁ ይጨምራል፣ ኢምፕሬሽናችሁ ከፍ ይላል። ስለዚህ ቪዲዮዎቻችሁ የበለጠ ተደራሽ ይሆናሉ፣ ኢንጌጅመንታቸው ማለት ነው። ከዚህም በተጨማሪ ደግሞ ዩቲዩብ ቻናላችሁ በቀላሉ እድገት ያደርጋል ማለት ነው። ይሄ ነው እንግዲህ ኤቢ ቴስቲንግ የሚረዳችሁ ለክሬተሮች የሚረዳበት ትልቁ ምክንያት ይሄ ነው። እንግዲህ ኤቢ ቴስቲንግ ምን ያህል ጊዜ ነው የሚወስደው? ምንድን ነው ዓላማው? ዓላማው ቀደም ሲል ተነጋግረናል። ለክሬተሮች በተለይ ደግሞ ታምኔላቸውን እንደዚሁም ደግሞ ርዕሳቸውን የበለጠ አርገው ከጨረሱ በኋላ ሰዎች የትኛው ርዕስ የበለጠ ስቧቸዋል እና የትኛው ርዕስ ስቧቸውስ ነው ቪዲዮውን የሚመለከቱት የሚለውን እንዲያውቁ የሚረዳ ነው። ሌላው ነገር ደግሞ ታምኔላችሁ የትኛው ታምኔል ነው የሰዎችን ቀልብ የገዛው፣ ሰዎች አይን ውስጥ የገባው ታምኔል የትኛው ነው፣ በዚህስ ምን ያህል ጊዜ ክሊክ አድርገውታል የሚለውን ለማወቅ ይረዳል። ይሄ እንደነገርኳችሁ ቪው ያበዛላችኋል፣ ዋች አወራችሁ እንዲያድግ ያደርጋል፣ ዩቲዩብ ቻናላችሁ አጠቃላይ እድገት እንዲያደርግ ያደርጋል ማለት ነው። በቀላሉ ዩቲዩብ ቻናላችሁ ወደምትፈልጉት ደረጃ እንዲደርስላችሁ ይረዳል። እንዴት ነው አጠቃቀሙ የሚለውን ከማየታችን በፊት ግን ይሄ የኤቢ ቴስቲንግ ምንድን ነው መጨረሻው፣ ወይም ደግሞ ቴስት የሚያደርገው በምን ያህል ጊዜ ነው የሚለውን እንመለከታለን። እንግዲህ ኤቢ ቴስቲንግ ርዕስም ታምኔልም ነው ቴስት የሚያደርገው። በፊት እንግዲህ ታምኔል ብቻ ነበር ቴስት የሚደረገው። ስለዚህ ቴስት ኤንድ ኮምፔር የሚባል ብቻ ፊቸር ነበር ዩቲዩብ የነበረው። ይሄ ማለት ደግሞ በአንድ ርዕስ አንድ ቪዲዮ ላይ 3 የተለያዩ ታምኔሎችን አድርገን ከጨረስን በኋላ ከዛ በኋላ 3 አይነት ታምኔሎችን እንሰጠዋለን። ከዛ በኋላ ቴስት ማድረግ ይጀምራል ማለት ነው። ከዛ ቪዲዮዎቻችሁ ፖስት ከተደረገ በኋላ ሰዎች የትኛው ታምኔል ተመቻቸው፣ የትኛው ሞር ክሊክ ተደረገ፣ ምን ያህል ጊዜ የሚለውን ዩቲዩብ ራሱ በደንብ ከመረመረ በደንብ ካየ በኋላ ይሄኛው ታምኔላችሁ አሸንፏል ብሎ ያንን ታምኔል ብቻ ፊት ለፊት ያስቀምጣል። ሌሎቹን ሁለቱ ደግሞ ከውድድሩ ያወጣቸዋል ማለት ነው። አሁን ዩቲዩብ ይህንን የበለጠ ቀላል ለማድረግ እና የክሬተሮችን ደግሞ የበለጠ ስራቸውን ለማቅለል ሲል ከታምኔል ብቻ ቴስት ከመደረግ ወደ ርዕስም ጭምር ሄዷል። ስለዚህ ዛሬ ኤቢ ቴስቲንግ የሚባለው ነገር የመጣውም ለዚህ ነው። ስለዚህ ለአንድ ቪዲዮ 3 የተለያየ ርዕስ መስጠት፣ 3 የተለያየ ታምኔል መስጠት ማስቀመጥ ትችላላችሁ። ከፈለጋችሁ ደግሞ 3 ርዕስና 1 ታምኔል ብቻ ማስቀመጥ ትችላላችሁ። ከፈለጋችሁ ደግሞ 1 ርዕስና 3 ታምኔል ማስቀመጥ ትችላላችሁ ማለት ነው። ስለዚህ ከመረመረ በኋላ ወይም ደግሞ ይሄንን እንግዲህ ውድድሩን ካየ በኋላ ምን ያህል ታምኔሉ የትኛው ታምኔል ነው ክሊክ የተደረገው፣ የትኛው ርዕስ ነው በደንብ የታየው ወይም የትኛው ርዕስ ነው የተመረጠው የሚለውን በደንብ ካየ በኋላ ይሄኛው ርዕስ ወይም ይሄኛው ታምኔል ወይም ደግሞ ይሄኛው ርዕስና ይሄ ታምኔል ተወደዋል ብሎ ይገመግማል። ለዚህ ምናልባት እስከ 14 ቀን ሊፈጅ ይችላል።
ሆኖም ግን አንዳንድ ጊዜ የቪዲዮአችሁ በጣም ያልተወደደ ከሆነ የትኛውም የሰጣችሁት ርዕስም ይሁን ታምኔል ካልተወደደ ያንን እንግዲህ ቴስት አድርጎ ለመጨረስ የተወሰኑ ጊዜያትን ከ14 ቀንም በላይ ሊፈጅበት ይችላል። አንዳንዴ ደግሞ ብዙም ጊዜ ፈጅቶም ቢሆን ፈተናውን እንዳላለፋችሁ ወይም ደግሞ ፌል አድርጋችኋል ብሎ ሊነግራችሁ ይችላል ማለት ነው። እንግዲህ ይሄ የእናንተ የቪዲዮ ታምኔሉና ርዕሱ ብቻም ሳይሆን ውስጡ ቪዲዮ ራሱ ያለው ነገር ለዚህ ወሳኝ ይሆናል ማለት ነው። ታዲያ አጠቃቀሙ እንዴት ነው የሚለውን ዛሬ በዚህ ቪዲዮ ላይ አሳያችኋለሁ። ይሄን ለማድረግ ቀጥታ ክሬት የሚለው ላይ እንገባለን። እንግዲህ ቪዲዮ ስትጭኑ ነው ይሄ ሁሉ ነገር የሚደረገው። ከዛ ውጪ የምታዩት ነገር አይደለም። ስለዚህ አፕሎድ ቪዲዮ ትሉታላችሁ። ከዛ አፕሎድ ቪዲዮ ስትሉት ልክ ይሄ ነገር ይመጣላችኋል። ከዛ ሴሌክት ፋይልስ ትሉታላችሁ። አንድ ከዚህ በፊት ከጫንኳቸው ቪዲዮዎች መካከል አንዱን ጭኜ ላሳያችሁ። ከዛ አንድ ቪዲዮ መረጥኩኝ። ይቅርታ። እሺ እዚህ ጋር አሁን ይሄ አድሰንስ ፒን የሚል ርዕስ በራሱ ሰጥቶታል። ማለትም ከዚህ በፊት የተጠቀምኩት ስለነበረ አሁን እዚህ ጋር እንደምታዩት ኤቢ ቴስቲንግ የሚል ነገር አለ። እዚህ ጋር ምልክቷም ያችን ታሳያለች። ስለዚህ ኤቢ ቴስቲንግ ይሄ ነው። እንግዲህ ከዛ ምንድን ነው የምናደርገው? አሁን አድሰንስ ፒን የሚለውን ዝም ብለን ይዘነው አንሄድም ማለት ነው። ኤቢ ቴስቲንግ መጠቀም ስትፈልጉ ምንድን ነው የምታደርጉት? ኤቢ ቴስቲንግ የምትለዋን አንድ ጊዜ ትነኳታላችሁ። አሁን እዚህ ጋር የተለያየ ነገር ሰጥቷቸዋል። አንድ ታይትል ኦንሊ። ታይትል ኦንሊ ማለት ተምኔሉ አንድ ይሆንና ወይም አንድ አይነት ብቻ ይሆንና ታይትል ግን 3 አይነት ታይትል መጠቀም ትችላላችሁ ማለት ነው። ታይትል ኤ፣ ታይትል ቢ፣ ታይትል ሲ ወይም ደግሞ ታይትል 1፣ ታይትል 2፣ ታይትል 3 መጠቀም ትችላላችሁ። ታምኔል ኦንሊ ካላችሁት ደግሞ 3 አይነት ታምኔልን በአንድ አይነት ርዕስ ብቻ መጠቀም ትችላላችሁ። ስለዚህ ታምኔል 1፣ ታምኔል 2፣ ታምኔል 3 ይሄንን መጠቀም ትችላላችሁ። እዚህ ጋር ደግሞ ከነካችሁት ታይትል ኤንድ ታምኔል ይላል። ይሄ ደግሞ ማለት ለእያንዳንዱ ታምኔል ራሱን የቻለ አንዳንድ ርዕስ ታስቀምጣላችሁ ማለት ነው። 3 ታምኔል 3 ርዕስ። ከዛ በኋላ ይሄንን ካስቀመጣችሁ በኋላ ራሱ ቴስት ማድረግ ይጀምራል ማለት ነው። ለምሳሌ ይሄንን ለማድረግ በጣም ቀላሉን ነገር ለምሳሌ 3ቱን እንዴት ነው የምንጠቀመው የሚለውን ላሳያችሁ። 3ቱን እንግዲህ ከቻናሌ ላይ ከተጠቀምኳቸው እንግዲህ ታምኔሎች እንግዲህ 3 ታምኔሎችን እንሰጠዋለን። እዚህ ውስጥ እንገባለን። ለምሳሌ ይሄንን አንድ እዚህ ጋር ሰጠነው። ከዛ እዚህ ጋር ደግሞ ይሄንን ሰጠነው። ከዛ አሁን እዚህ ጋር አፕሎድ ያደርጋል ማለት ነው። ከዛ እዚህ ጋር ደግሞ 3ኛውን ታምኔል ደግሞ እንሰጠዋለን ማለት ነው። ይሄ እርግጥ ሁሉም የተለያየ አይነት ቪዲዮ የሰራሁባቸው ታምኔሎች ናቸው፣ ግን የማሳያችሁ የበለጠ ምን ማለት እንደሆነ እንድታውቁት ነው። በነገራችን ላይ እዚህ ጋር ታምኔል 3 ታምኔል ስትሰሩ በተቻለ መጠን ሐሳቡ ተመሳሳይ ነው የአንድ ቪዲዮ ስለሆነ። ሆኖም ግን ትንሽ አንዳንድ ነገሮችን ለየት አድርጋችሁ ለምሳሌ የታምኔሉ ርዕስ ለየት ቢል ለሶስቱም የበለጠ ለቴስቲንግም ይረዳቸዋል። ከዛ እዚህ ጋር አድሰንስ ፒን ብየዋለሁ። እዚህ ጋር ደግሞ ሌላ አንድ ታይትል እንሰጠዋለን። ማይ አድሰንስ። ይሄ ርዕስ አይደለም ግን እንዴት እንደዚሁ ዝም ብዬ ላሳያችሁ ብቻ ነው። እዚህ ጋር ደግሞ ይቅርታ how to get paid on YouTube ትሉታላችሁ። how to get paid on YouTube። እዚህ ጋር my AdSense pin has arrived ወይም I got my AdSense ምናምን ብቻ አንድን ቪዲዮ ለመግለጽ ነው። 3 የተለያየ ርዕስ 3 የተለያየ ታምኔል እየተጠቀምነው ማለት ነው። ከዛ እዚህ ጋር ምንድነው የምታደርጉት መጨረሻ ላይ ሴት ቴስት የሚል አለ። እሱን አንዴ ትነኩታላችሁ። ከዛ አሁን ምንድነው እዚህ ጋር ኦልሬዲ 3ቱ ታምኔል እና 3 ርዕስ አስቀምጣቸዋል። ስለዚህ እዚህ ጋር አሁን ቴስት ማድረግ ይጀምራል ማለት ነው። ግን ከፈለጋችሁ ታይትላችሁን እዚህ ጋር
ኤዲት ማድረግ እንድትችሉ አማራጭ ይሰጣችኋል። ስለዚህ ታይትሉ ጥሩ ሆኖ ካልተሰማችሁ እዚህ ጋር ኤዲት ማድረግ ትችላላችሁ ማለት ነው። ከዛ በኋላ እንግዲህ ሌሎቹን መጫን የምትችሏቸው ነገሮች ትጭናላችሁ። እዚህ ጋር የታምኔሉ ማስገቢያ ቦታ ላይ እንዳያችሁት የሰጣችሁት ሶስቱም ታምኔል እዚህ ጋር ተቀምጧል። አሁን እዚህ ጋር ምን ይላል? ከስር ኤሊጂብል ይላል። ከዛ የጥያቄ ምልክት ያሳያል። ኤሊጂብል ወይም ደግሞ ኤሊጂብል ያልሆነው ለምንድን ነው ካላችሁ your video is ineligible because your video is not public። ስለዚህ እዚህ ጋር ሁሉንም ነገር ጨርሳችሁ ፐብሊክ ላይ እስካልሆነ ቪዲዮ ይሄ ነገር እዚህ ጋር ineligible ይላችኋል ማለት ነው፣ ወይም ብቁ እንዳልሆነ ይነግራችኋል። ብቁ የሚሆነው ለህዝብ ይፋ ሲደረግ ብቻ ነው። ስለዚህ ቪዲዮአችሁ ለምሳሌ ፕራይቬት ላይ አድርጋችሁት ከሆነ ቪዲዮአችሁን ፖስት ካደረጋችሁ በኋላ ፕራይቬት አድርጋችሁ ስኬጁል ሰጥታችሁት ከሆነ ያ ስኬጁሉን ጠብቆ ፐብሊክሊ እስኪለቀቅ ድረስ እዚህ ጋር ያለው ኢንኤሊጂብል አይጠፋም ማለት ነው። ልክ ፐብሊክ ላይ ሲሆን ግን ወይም ደግሞ ሪሊዝ ሲደረግ ግን የዛ ጊዜ ለህዝብ መታየት ይጀምራል ማለት ነው። ከዛ በኋላ እንግዲህ የቀሩትን የቪዲዮዎቻችሁን ፖስት የምታደርጓቸው የተለያዩ ነገሮችን እዚህ ጋር ትጨምራላችሁ። ዋናው ነገር እዚህ ጋር ኤቢ ቴስቲንግ የሚለውን ነው ቼክ ለማድረግ የምንፈልገው። ስለዚህ ልክ በዚህ አይነት መንገድ ነው የምታደርጉት ማለት ነው። ስለዚህ እዚህ ጋር ቪዲዮ የሰጠነውን እናጠፋዋለን። ለምን? ያው የቆየ ቪዲዮ ስለሆነ የተጠቀምኩት ለዛ ነው። ስለዚህ ኤቢ ቴስቲንግ ይሄ ነው የሚረዳችሁ። እንግዲህ ትላንትና በመጨረሻ ቪዲዮ ላይ ከዚህ በፊት በነበረ የመጨረሻ ቪዲዮ ላይ አስክ ስቱዲዮ የሚለውን አዲስ ገጽታ አሳይቻችኋለሁ። ዛሬ ደግሞ በዚህ ቪዲዮ ላይ ኤቢ ቴስቲንግ ምን እንደሆነና ለምን ለክሬተሮች እንደሚጠቅም ዓላማው ምን እንደሆነ እንዴት መጠቀም እንደምንችልም አሳይቻችኋለሁ። በሚቀጥለው ቪዲዮ ደግሞ በሌላ ለአስፈላጊ የሆነ ቪዲዮ ተመልሼ እመጣለሁ። በነገራችን ላይ የዩቲዩብ ቻናል እንዴት ነው የሚከፈተው፣ እንደዚሁም ደግሞ የዩቲዩብ ቻናል እንዴት ነው የሚከፈተው ብቻ ሳይሆን ከዛ በኋላ ምን ማድረግ ነው ያለብን፣ ዩቲዩብ ላይ ገንዘባችንን የምናገኘው እንዴት ነው፣ ሌሎችም ዩቲዩባችን ላይ ያሉ ብዙ ነገሮችን በቱቶሪያል መልክ በቅምሻ መልክ ይዤላችሁ እመጣለሁ ማለት ነው። ይህን ቪዲዮ እንደወደዳችሁ ተስፋ አደርጋለሁ። በሚቀጥለው ደግሞ ተመልሰን የምንገናኝ ይሆናል። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጉ። አሁኑኑ ላይክ እና ሼርም እንዳይረሳ። እኔ ፋሲል ነበርኩኝ። በሚቀጥለው እስከምንገናኝ መልካም ጊዜ